ሰበር ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከአደባባይ ጠፍተዋል። ይህንን ተከትሎ በርካታ መረጃዎች እየወጡ ነው። አብይ ከአደባባይ ሲጠፉ ከአደባባይ ጠፍቶ የከረመው ዘመነ ካሴ ዝምታውን ሰብሮ ተከስቷል። የጽምዶን ጥምረትም በይፋ አውጇል። በሌላ በኩል በትግራይ ዛሬም አዲስ የድሮን ጥቃት ተደግሟል። ጤና ይስጥልኝ፣ ይህ አዲስ ፖስት ሚዲያ ነው። የነሐሴ 20 2018 ጥብቅና ሰበር መረጃዎችን አጠናክረን መተናል። ዋና ዋናዎቹን በማስቀደም እንጀምር። ጠቅላይ ሚኒስትር አብይ አህመድ ከአደባባይ ጠፍተው ቆይተዋል። የአብይ ከአደባባይ መጥፋት ደጋፊዎቻቸውን ብቻ ሳይሆን ተቃዋሚዎቻቸውንም ያስጨነቀ መስሏል። ጠቅላዩ ለሕክምና ከሀገር ወጥቷል የሚል መረጃ እየተሰራጨ ነው። ጠቅላዩን በተመለከተ ትክክለኛ መረጃ ዛሬ ይፋ ተደርጓል፣ እንነግራችኋለን። ዘመነ ካሴ ከወራት በኋላ ዝምታውን ሰብሮ ተከስቷል። ስለ ጽምዶ አነጋጋሪ መልእክት አስተላልፏል። የጽምዶ ጥምረት ሊፈርስ ነው እየተባለ ባለበት በዚህ ወቅት ዘመነ ለህወሓት እንጣመር ያልናችሁ ብቻችንን መሆን ፈርተን አይደለም ብሏል። ሙሉን መረጃ እናደርሳችኋለን። በትግራይ ዛሬም የድሮን ጥቃቱ ተደገመ። የዛሬው የድሮን ድብደባ ባለፉት ሳምንታት ከተፈጸሙ ጥቃቶች ሁሉ የበረታ መሆኑ ተሰምቷል። ጥቃቱን በተመለከተ አንድ ከፍተኛ ወታደራዊ አመራር ዝርዝር ኢላማዎችን ይፋ አድርገዋል። ትሰሙታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሩ እናመራለን። በ2018 ዓ.ም የኢትዮጵያ የዋጋ ግሽበት በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለት የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። አገልግሎቱ ባወጣው የወርሃዊ የዋጋ ንረት መረጃ በሐምሌ ወር የተመዘገበው የዋጋ ግሽበት ከባለፈው ዓመት ጋር ከነበረው 13.7 በመቶ ጋር ሲነጻጸር ጭማሪ አድርጓል። ሰኔ ወር ላይ የነበረው 14.8 በመቶ ነበር። በዚህ ወር የምግብ ዋጋ ንረት 15.7 በመቶ ሲሆን የምግብ ያልሆኑ ዕቃዎችና አገልግሎቶች የዋጋ ንረት ደግሞ 14.8 በመቶ ደርሷል ሲል አገልግሎቱ ገልጿል። የዋጋ ንረቱ በ2018 ዓ.ም በመጀመሪያ ወራት ላይ በመቀነስ ዝቅተኛ ደረጃ ላይ ከደረሰ በኋላ ከሚያዝያ ወር ጀምሮ ዳግም እየጨመረ የመጣ ሲሆን በመጋቢት ወር ላይ የነበረው የዋጋ ንረት ከወራት ዝቅተኛ ደረጃዎች አንዱ ሲሆን በቀጣዮቹ ወራት ግን ጭማሪ ታይቷል። በተለይም የምግብ ዋጋ ጭማሪ ለአጠቃላይ የዋጋ ንረቱ መጨመር ዋነኛ አስተዋጽኦ ካደረጉ ምክንያቶች መካከል ሲሆን የምግብ ዋጋ ንረት 15.7 በመቶ መድረሱ የዋጋ ጭማሪው በቤተሰቦች የዕለት ተዕለት ወጪ ጫና ላይ መፍጠሩንም ያሳያል። ባለፈው ዓመት ከነበረው የዋጋ ግሽበት ከ13.7 በመቶ ጀምሮ በዓመቱ መካከል እስከ 9 በመቶ አካባቢ ዝቅ ብሎ ነበር። ይሁን እንጂ ዳግም በመጨመር በሰኔ 14.8 በመቶና በሐምሌ 15.3 በመቶ ደርሷል። በመሆኑም የቅርብ ወራት የዋጋ ንረት አዝማሚያ በኢትዮጵያ የዕቃና የአገልግሎት ዋጋ ጭማሪው እንደገና እየተፋጠነ መምጣቱን ያሳያል ሲል የኢትዮጵያ ስታቲስቲክስ አገልግሎት ገልጿል። በሌላ መረጃ በትግራይ ዛሬም የድሮን ጥቃቱ ተደገመ። የዛሬው የድሮን ድብደባ ባለፉት ሳምንታት ከተፈጸሙ ጥቃቶች ሁሉ የበረታ መሆኑ ተሰምቷል። ጥቃቱን በተመለከተ አንድ ከፍተኛ ወታደራዊ አመራር ዝርዝር ኢላማዎችን ይፋ አድርገዋል። በትግራይ የሚገኙ ምንጮች ለዩኤምዲ ሚዲያ እንደገለጹት ጥቃቱ በአካባቢው ሰዓት ከምሽቱ 10 ሰዓት ገደማ በሳህርቲ ወረዳ በምትገኘው ገጀት ከተማ ተፈጽሟል። ጥቃቱም የከተማዋን ሁለተኛ ደረጃ ትምህርት ቤት አካባቢ መምታቱ ተዘግቧል። ከአካባቢው የተሰራጩ ምስሎችም በጥቃቱ የደረሰ ጉዳት እንደሚያሳዩም ገልጿል። የመጀመሪያ ሪፖርቶች ሰዎች መገደላቸውና መቁሰላቸውን ቢጠቁሙም ጉዳዩን በገለልተኛ አካላት ማጣራት አልተቻለም። ነገር ግን ባለፉት ሳምንታት ኢትዮ ዴስክ የሰበሰባቸው መረጃዎች እንደሚያሳዩት ህወሓት በድሮን የሚደርስበትን ኪሳራ ለመቀነስ እንዲሁ ጥቃቶቹ ንጹሃን ላይ የተፈጸሙ ናቸው ለማለት ወታደሮቹን በትምህርት ቤቶች አካባቢ ሲያከማች ከርሟል። በተጨማሪም ከባባድ መሳሪያዎችን በንጹሃን መኖሪያ ቤት አካባቢ ሲጠምድ ቆይቷል። የሌሊቱ ጥቃትም በትምህርት ቤት አቅራቢያ መፈጸሙ ቡድኑ ወታደሮቹን በትምህርት ቤት ውስጥ ማስጠለሉን የሚያስረግጥ ነው። ይህ የሌሊት ጥቃት በዚያው ረቡዕ ቀን ቀደም ብሎ ከተፈጸመ ሌላ ጥቃት በኋላ እየተፈጸመ ነው። የአካባቢው ምንጮች እንደገለጹት ትላንት ጠዋት 8 ሰዓት ከ45 ገደማ በራያ አዘቦ ወረዳ በምትገኘው ጣቢያ ገነቴ ላይ የድሮን ጥቃት ፈጽሟል። ለዩኤምዲ ሚዲያ የተናገሩ አንድ የመንግስት ታማኝ ምንጭ ስለ ጥቃቶቹ ዓላማ የተለየ መረጃ ሰጥተዋል።
እኚህ ምንጭ እንደሚሉት በቅርቡ የተካሄዱት ዘመቻዎች ኢላማ ወታደራዊ ኢላማዎች እንደነበሩ፣ በተለይም ታንኮች እንጂ ሲቪሎችና የሲቪል መሰረተ ልማቶች ታርጌት እንዳልነበሩ ገልጸዋል። የህወሓት ጦር ባለፉት ሳምንታት ወገቡን እየተመታ ነው። በሸረሪና ከተማና በተለያዩ የትግራይ አካባቢዎች በፌዴራል መንግስት የተካሄዱ ተከታታይ የድሮንና የተቀናጁ የአየር ጥቃቶች የህወሓትን ወታደራዊ አቅም ሙሉ በሙሉ በሚባል ደረጃ በማሽመድመድ የጦርነት ሚዛን በከፍተኛ ሁኔታ ቀይረውታል። እነዚህ ኢላማቸውን የጠበቁ ከባድ ጥቃቶች ድርጅቱ ለረጅም ጊዜ ሲተማመንባቸው የነበሩትን ግዙፍ የጦር መሳሪያዎች ከጥቅም ውጪ ያደረጉ ሲሆን በሂደቱም ከፍተኛ ተዋጊ የሰው ኃይል ክስረትም አስከትለዋል። በቀጣይ መረጃ ዘመነ ካሴ ከወራት በኋላ ዝምታውን ሰብሮ ተከስቷል። ስለ ጽምዶ አነጋጋሪ መልእክት አስተላልፏል። የጽምዶ ጥምረት ሊፈርስ ነው እየተባለ ባለበት በዚህን ወቅት ዘመነ ለህወሓት እንጣመር ያልናችሁ ብቻችንን መሆን ፈርተን አይደለም ብሏል። ዘመነ ካሴ ዛሬ ባሰራጨው የጽሑፍ መልእክት ጥምረቱ ከፍ ያለ ደረጃ ላይ ደርሷል ብሏል። የአማራ ፋኖ ከሌሎች ህዝባዊና ብሔራዊ ኃይሎች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። የትግራይ ኃይል ከአማራውና ከኦሮሞ ጋር የሚተባበረው ብቻውን መቆም ስለማይችል አይደለም። አፋሩ ከአማራውም ከኦሮሞም ከሲዳማውም ከበርታውም ጋር የሚተባበረው ብቻውን መቆም ስለማይችል አይደለም በማለት ተናግረዋል። እስካሁንም ሁሉም በራሱ መንገድ በገዛ እግሩ ሲጓዝ ነው የመጣው ያለው ዘመነ እነዚህ ድርጅቶች የሚተባበሩት ብቻቸውን መቆም ስለማይችሉ ሳይሆን ትብብር ዛሬያዊም ዘላለማዊም ጠቀሜታ ስላለው ነው። ስለዚህ ህዝባዊ ኃይሎች ይተባበራሉ፣ የጋራ ግባቸውን በጋራ ያሳካሉ በማለት ተናግሯል። ዘመነ ካሴ ይህንን መልእክት ያሰራጨው ጽምዶ ሊፈርስ እየተንገዳገደ ባለበት ወቅት ላይ ነው። ኦሮሚያ ሪፐብሊክ እንዲሁም አገረ ትግራይን መፍጠር እንፈልጋለን የሚሉ ኃይሎች በኢትዮጵያ አንድነት ጉዳይ አልደራደርም ከሚለው ኃይል ጋራ ጥምረት ፈጥር ያለው ሲል መስማት ፈገግ የሚያሰኝ ነው። እጅግ አስደናቂ ጉዳይ ደግሞ የዚህ ፕሮጀክት ፈጣሪ ኢትዮጵያን ለማፍረስ የሚፈልገው የሻዕቢያ ኃይል ነው። ይህንን ጉዳይ ከስር መሰረቱ የተረዱት ጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ ከወራቶች በፊት በሰጧቸው ተከታታይ ገለጻዎች ይህ ጥምረት መሰረት የሌለው የሩቅ ተመልካች ያልሆነ ይልቁንም ቅርብ ወራጅ እንደሆነ የተለያዩ ክስተቶችን በማንሳት አብራርተውም ተናግረው ነበር። ይኸው እንዳሉትም ጥምረቱ ቅርብ ወራጅ ሆኖ ገና ሳይጀመር ወገቤን እያለ ነው። በተለይም የጥምረቱ አካል የሆኑት ፋኖና ህወሓት ንትርክ ውስጥ ገብተዋል። የፋኖ ቡድን ህወሓት ከጀርባ እየዶለተብን ነው ማለት ጀምረዋል። ከሰሞኑ ዲፕሎማቶች ህወሓትና መንግስትን ለማቀራረብ እንቅስቃሴ መጀመራቸውን ተከትሎ ህወሓት ወደ ድርድር ለመቅረብ እያመነታ ነው። ጽምዶ የተባለውን ፕሮጀክትም ጣል ጣል እያደረገው ነው። ይህንን ተከትሎ የፋኖ አመራሮች ወደ አደባባይ ብቅ በማለት ህወሓት መንግስትን ወደ ድርድር ለማምጣት ሲጠቀምብን እንጂ ጥምረቱን ፈልጎ አይደለም በሚል አስተያየታቸውን እየሰጡ ነው። ህወሓት በበኩሉ ምዕራብ ትግራይ ከተመለሰልኝ ጥምረት ውስጥ ምን አደርጋለሁ የሚል አቋም የያዘ ይመስላል። ይህ በጽምዶ ኃይል መሃል ውጥረት የተፈጠረው የፋኖ አባላት በመቀሌ ከተማ በስፋት ሲንቀሳቀሱ የሚያሳይ ምስል በስፋት እየተሰራጨ ባለበትና ጥምረቱን ይፋ ለማድረግ ዘመነ ካሴ ወደ ትግራይ ባቀናበት ወቅት መሆኑ ህወሓት ታማኝ ኃይል አለመሆኑን ለአማራ ኃይሎች ያሳየ ሆኗል። በሌላኛው መረጃችን ጠቅላይ ሚኒስትር አብይ አህመድ ከአደባባይ ጠፍተው ቆይተዋል። የአብይ ከአደባባይ መጥፋት ደጋፊዎቻቸውን ብቻ ሳይሆን ተቃዋሚዎቻቸውን የሚያስጨነቀ መስሏል። ጠቅላዩ ለሕክምና ከሀገር ወጥቷል የሚል መረጃ እየተሰራጨ ነው። ጠቅላዩን በተመለከተ ትክክለኛ መረጃ ዛሬ ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድ ከአደባባይ ጠፍተዋል። ከዛሬ 4 ዓመት በፊት በዚህን ወቅት ጠቅላይ ሚኒስትሩ ከሚዲያ ጠፍተው መነጋገሪያ ሆኖ ነበር። አሁንም በዚህን ወቅት ከአደባባይ መሰወራቸው ጠቅላይ ሚኒስትሩ በጠና ታመው ለሕክምና ከሀገር ወጥቷል የሚሉ መረጃዎች እየተናፈሱ ነው። ይህ ታዲያ በማህበራዊ ሚዲያ ተጠቃሚዎች ዘንድ ጥርጣሬንም ፈጥሯል። አንዳንድ የዲያስፖራ ሚዲያዎችም ጠቅላዩ ታመው ለሕክምና ወደ አቡዳቢ እንደተጓዙ እየዘገቡ ነው። ኢትዮ ፎረም የተባለ የበይነ መረብ ሚዲያ በበኩሉ የቤተ መንግስትን ምንጮች ዋቢ በማድረግ ባወጣው ዘገባ ጠቅላይ ሚኒስትሩ እንዳልታመሙና ከሀገር እንዳልወጡ ዘግቧል። እንደውም
ከወትሮ በተለየ ስራቸውን እየከወኑ እንደሚገኙም ገልጧል። የጠቅላይ ሚኒስትሩ የመታመም ዜናም ውሸት እንደሆነ አረጋግጫለሁ ብለዋል። ታዋቂው አሜሪካዊ ጸሐፌ ተውኔት ማርክ ትዌይን በአንድ ወቅት በጋዜጦች ላይ መጻፍ ያቆማል። በዚህም አድናቂዎቹ ማርክ ትዌይን የት ጠፋ ብለው መጠየቅ ይጀምራሉ። ይህን የተረዱት የወቅቱ የአሜሪካ ጋዜጦች እንዲህ ሲሉ ዘገቡ። ታዋቂው ጸሐፊ ተውኔትና ጋዜጠኛ ማርክ ትዌይን ከዚህ ዓለም በሞት ተለየ በማለት። ይህ ዘገባ ማርክ ትዌይን ጆሮ ይደርሳል። እናም ወደ ጋዜጣው አዘጋጆች ደውሎ ስለ እኔ መሞት ያወጣችሁት ዘገባ እጅግ ተጋኗል አላቸው ይባላል። አሁንም ጠቅላዩ ከሚዲያና ከአደባባይ መጥፋታቸውን ተከትሎ ተቃዋሚዎቻቸው አብይ የጠፉት ስለታመሙ ነው፣ ጠቅላዩ ለሕይወታቸው አስጊ በሆነ ሁኔታ ውስጥ ይገኛሉ የሚሉና መሰል መረጃዎችን እያሰራጩ ነው። ነገር ግን መረጃው ሐሰት መሆኑ ተረጋግጧል። የጠቅላይ ሚኒስትር አብይ አህመድ ታሟል የሚሉ መረጃዎች የተለመዱና በተደጋጋሚ የሚፈበረኩ የሐሰት ወሬዎች ወይም ሩመርስ ናቸው። በአሁኑ ወቅት ጠቅላይ ሚኒስትሩ መደበኛ የመንግስት ስራቸውን እያከናወኑ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ በቅርቡ በነሐሴ መጀመሪያ ላይ ወደ ባህር ዳር ከተማ ተጉዘው የነበረ ሲሆን በነሐሴ አጋማሽ ደግሞ ለዓለም አቀፉ የወጣቶች ቀን ስለ ወዳጅነት ፓርክ ገቢ አሰባሰብ በማህበራዊ ገጻቸው መልእክት አስተላልፈዋል። በተጨማሪም በሀገሪቱ በሚካሄደው የዲጂታል ክህሎት ፕሮግራም ላይ ንቁ ተሳትፎ እያደረጉ ነው። ጠቅላይ ሚኒስትሩ ለተወሰኑ ቀናት ወይም ሳምንታት ከህዝብ እይታ ወይም ከሚዲያ ሲርቁ፣ በተለይም በሀገሪቱ ውስጥ ያሉ የፖለቲካ ውጥረቶችን ተከትሎ ታሟል ወይም ሕክምና ላይ ናቸው የሚሉ ወሬዎች በተደጋጋሚ መውጣታቸው የተለመደ ነው። ከዚህ ቀደምም በተመሳሳይ መልኩ ወሬዎች ተሰራጭተው ካቢኔ ሲመሩ በቪዲዮ መታየታቸው ይታወሳል። ይህ ሐሰተኛ መረጃ ግን የመንግስትን ደካማ ጎን አጋልጦ አልፏል። የመንግስት የኮሚኒኬሽን መዋቅር የባለስልጣናትን የዕለት ተዕለት እንቅስቃሴ በዝርዝርና በግልጽ የማያሳውቅ ከሆነ ህዝቡ የራሱን ግምትና መላምት መፍጠር ይጀምራል። በሀገሪቱ ካለው የጸጥታ ሁኔታና ግጭቶች በተለይም በአማራና በኦሮሚያ ክልሎች ካለው ውጥረት አንጻር ተቃዋሚ ኃይሎች ወይም የማህበራዊ ሚዲያ ገጾች የህዝብን ትኩረት ለመሳብ ወይም የመንግስትን መረጋጋት ጥያቄ ውስጥ ለመክተት እንዲህ ያሉ ያልተረጋገጡ ወሬዎች ይሰራጫሉ። የአንድ ሀገር መሪ ታሟል የሚል ወሬ በስፋት ሲሰራጭ በህዝቡ መካከል አለመረጋጋት፣ ስጋትና የኢኮኖሚ መዋዠቅ ለምሳሌ የሸቀጦች ዋጋ መናር ወይም መደበቅ ሊያስከትል ይችላል። ይፋዊና ትክክለኛ መረጃ በፍጥነት ካልቀረበ የ85 በመቶ ማህበራዊ ሚዲያ ተጠቃሚዎች በማስረጃ ያልተደገፉና ያልተረጋገጡ መረጃዎችን እንደ እውነት እንዲቀበሉ መንገድ ይከፍታል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።